ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ አላችሁ ወይ? እኛ አለን እግዚአብሔር ይመስገን። በዛሬው ደግሞ የምናነሳው ርዕሰ ጉዳይ ሀሳባችን ምን ይሆናል? ሶሻል ሚዲያ ተጽዕኖ አለው? አዎ አለው። እና የሶሻል ሚዲያ ተጽዕኖዎች ምን አይነቶች ናቸው? ከመልካሙም ተጽዕኖ አንፃር ከመጥፎም ተጽዕኖ አንፃር የሚለውን ነገር እንድንመለከት ፈልጋለሁ። እናንተም ደግሞ የምታስቡትን ነገር ያነሳነው ነገር ካለ ወይም ደግሞ አንስተንም ደግሞ ልክ አይደለም ብላችሁ የምታስቡት ጉዳይ ካለ ኮመንት ላይ እንድታስቀምጡልን አሳስባለሁ። ወደ ሀሳቤ በምገባበት ጊዜ ሶሻል ሚዲያ መልካም ተጽዕኖ አለው ወይ? አለው። በደንብ አድርጎ መልካም ተጽዕኖ አለው። አሁን እኛ የምንጠቅሰውም የማንጠቅሰውም እጅግ በጣም ብዙ እየተወራ ቢዋል ራሱ ሚዛን የሚደፋ አይነት ተጽዕኖ አለው። ዓለምን ቀይሮታል፣ ዓለምን ጠቅሟል፣ ዓለምን አሳድጓል ብዬ አስባለሁ ሶሻል ሚዲያ እና እኛ ግን ከተመለከትነው አንፃር የመጀመሪያው ነገር ምንድነው? እያንዳንዱ ሰው ለመረጃ ቅርብ እንዲሆን አድርጓል ሶሻል ሚዲያ ብዬ አስባለሁ። ይገርመኛል ስለ መረጃ በማስብበት ጊዜ ከምደነቅባቸው ጉዳዮች መካከል አንደኛው ምንድነው? መረጃ የሌለው ህዝብ የማያድግ ህዝብ ነው ብዬ አምናለሁ። እና ዓለም እንዴት እየሆነ ነው? ዓለም ምን እየተቀበለ ነው? ዓለም በምን አይነት ወይ እየሄደ ነው የሚለውን ነገር መመልከት የማይችል ሰው የማያድግ ሰው ነው ብዬ አስባለሁ። በዚህ ሰዓት አማዞን ጫካ ውስጥ የሚገኙ ሰዎችን ልንመለከት እንችላለን እና እነዚያ ሰዎች አሁን ላይ ወይም ደግሞ ሰሞኑን የተፈጠሩ ሰዎች አይደሉም። እግዚአብሔር ሄዶ ሰሞኑን ከጭቃ ሰርቶ አደም ሔዋን ምናምን ነገር ብሎ ያስቀምጣቸው ሰዎች ምናምን ነገር አይደሉም። እነዚያ ሰዎች ከበፊትም ጀምሮ የነበሩ ሰዎች ናቸው። ወይም ደግሞ ሁለተኛ እንድታስተውሉ የምፈልገው እነዚህ ሰዎች አእምሮ የሌላቸው ሰዎች አይደሉም። ከሰው ትንሽ ዝቅ ያሉ ሰዎች ስለሆኑ አይደለም እንደዚህ አይነት ላይፍ ስታይል በዚህ ሰዓት ያላቸው። እነዚህ ሰዎች አሁንም እንደዚህ አይነት ህይወት እየኖሩ ያሉበት ምክንያት ከዓለም ስለራቁ ነው። አንደኛ፣ ሁለተኛ ደግሞ መረጃ ስለሌላቸው ነው። ከዓለም ስለራቁ ነው መረጃ የሌላቸው ኦፍ ኮርስ እና መረጃ የሚባለውን ነገር እያገኙ ስላልሆነ ዓለም እንዴት ነው እየኖረ የሚለውን ነገር ስለማያውቁ ዓለም ለምንድነው የተሻለ ህይወት የሚኖር የሚለውን ነገር ስለማያውቁ ስቲል የሚኖሩት ህይወት ከዚህ በፊት ከብዙ አመቶች በፊት አባቶቻችን ይኖሩ የነበሩትን ላይፍ እየኖሩ ነው። እና አሁን ደግሞ መረጃ የሚባለው ነገር ደግሞ ከዚህ በፊት አባቶቻችን የሚቀበሉበት የሚለዋወጡበት የተለያየ ደብዳቤ ስርዓት የተለያዩ አይነት መንገዶች በመልእክተኛ ነበሩ። ከዚያም አለፈ ደግሞ አሁን ላይ ደግሞ ዓለም እጅግ በጣም ለውጧን ወር ደግሞ እድገቷን እንድታሻሽል የሚያደርግ ነገር ምንድነው? መረጃ በስልካችን በተለያዩ ነገሮች ምናምን ነገር እንድንቀበል ያደረገ ነገር ምንድነው? ሶሻል ሚዲያ ነው። ስለዚህ ሶሻል ሚዲያ ትልቅ ተጽዕኖ አለው መረጃን ለሰዎች ከመስጠት አንፃር ብዬ አስባለሁ። ሲቀጥል ደግሞ የተደበቁ በደሎችን ያወጣልናል ሶሻል ሚዲያ ብዬ አምናለሁ። በፍርድ ቤት ፍትህ ያላገኙ ሊሆኑ ይችላሉ፣ ወይም ደግሞ ፍርድ ቤት ለመሄድ አቅም ያጡ ሰዎች ሊሆኑ ይችላሉ። በትንሽዬ ቪዲዮ በቲክቶክ ላይ በሚሰራጭ በፌስቡክ ላይ በሚሰራጭ በተለያዩ ነገሮች በደሎች፣ ግፎች ለሰው ይደርሳሉ። የተደበቀ በደል እንዳይኖር አድርጓል ብዬ አምናለሁ። ኮሮና ጊዜ አብዛኞቻችን እያስተዋልን የነበረው ነገር ነበር። እህቶቻችን ሴቶች በአባቶቻቸው እየተደፈሩ ነበር፣ በአጎቶቻቸው እየተደፈሩ ነበር፣ በቅርብ ሰው እየተደፈሩ ነበር፣ ሩቅ ሰው የተደፈሩ ነበር እና ብዙ ነገር ስንሰማ ነው አሁን ነው እንደዚህ አይነት ነገር የሚፈጠረው የሚሉ ጥያቄዎች ተነስተው ለእንደዚህ አይነት ጥያቄዎች ይሰጡ የነበሩ አርጉመንቶች ቆንጆ አርጉመንቶች ነበሩና ግን ከነዚያም መካከል አንደኛው ሪዝን የሚነሳ ነገር ምንድነው? ሶሻል ሚዲያ ነው። አሁን ሶሻል ሚዲያ እንደዚህ አይነት ነገሮችን የማጋለጥ አቅም አለው። ከዚህ በፊት የሚደረግ የነበረ ነገር ነው፣ ግን ሶሻል ሚዲያ አቅም አልነበረውም። በኮሮና ሰዓት ላይ ደግሞ ሶሻል ሚዲያ ምን አገኘ? አቅም አገኘ። ስለዚህ አሁን እየወጣን የሚሉ ነገሮች እየተነሱ ነበር እናምናለን። እና የሶሻል ሚዲያ አንደኛው መልካሙን ተሰጥኦ ወር ደግሞ ተጽዕኖ የተደበቁ በደሎችን አውጥቶ ለህዝብ ማጋለጥ ለፍትህ ማጋለጥ ነው ብዬ አምናለሁ። ወደ መጥፎ ተጽዕኖዎቹም ደግሞ በምንገባበት ጊዜ እጅግ በጣም ብዙ መጥፎ ተጽዕኖዎች አሉ። የመጀመሪያው ነው ብዬ የማስበው ትጋትን ከሰው ያጠፋል። መጀመሪያ ሰው በትጋት የሚያደርገውን ነገር በትጋት ሰርች የሚያደርገውን ነገር በትጋት ተፋልጦ የሚሰራውን ውጤት አሁን ላይ ሶሻል ሚዲያ አለ፣ ቻት ጂፒቲ አለ፣ የተለያዩ ማህበራዊ ድረገጾች አሉ። እነዚያን በመጠቀም ትጋት ሳይኖር የተለያየ የሚፈልገውን ነገር ብቻ ስፔሲፊክ አድርጎ በመቀበል ጀነራል ኖሌጅ ሳይኖረው ወር ደግሞ ለዚያ ነገር የሚመጥን ትጋት ልፋት ሳይኖረው ነገሮችን አክሰስ ያደርጋል። ከዚያ በመቀጠል ደግሞ መቅለል የሌለባቸውን ነገሮች ሶሻል ሚዲያዎች ያቀላሉ ብዬ አስባለሁ። አንደኛው ክፉ ጎኑ ይሄ ነው፣ መጥፎ ተጽዕኖ ይሄ ነው።
መነሳት የሌለባቸው ኢሹዎች ነበሩ፣ መቅለል የሌለባቸው ኢሹዎች ነበሩ፣ ከነውርም አንጻር ከተለያዩ ነገሮች ከሃይማኖትም አንጻር እና እነዚህ አይነት ነገሮችን ሶሻል ሚዲያዎች ምንም አይነት ጉዳይ ሳይመስላቸው አቅልለው ያወርዱብናል፣ አእምሯችን ላይ ያቀሉብናል። ምክንያቱም በተደጋጋሚ እንደዚህ አይነት ነገሮች ይወራሉ፣ ከዚያም ያለ በቃ የመቅለል እድል አላቸው ማለት ነው። ሲቀጥል ደግሞ በሶስተኛ ደረጃ መጥፎ ጎኑ ምንድነው የተመለከትኩት ነገር ያለ ፍቃድ የሚመራ መረን ህዝብ ያፈራል ሶሻል ሚዲያ። እንደ ክርስቲያን ይህንን ሀሳብ ባወራ በጣም የሚገርመኝ ነገር አለ። ለምሳሌ አንድ ሰው እንዲሰብክ ለሌሎች መልእክትን እንዲያስተላልፍ ቢብሊካል የሆነ መልእክት ለሌሎች እንዲያስተላልፍ ከተፈለገ ቤተክርስቲያን ውስጥ ይገመገማል፣ ከዚያ በኋላ ይጣራል፣ ከዚያ በኋላ ላይፉ ቼክ ይደረግና መድረክ ይሰጠዋል፣ ፍቃድ ይሰጠዋል ማለት ነው። ከዚያም ወደ ውጭም ወጥቶ አውትሪች የመስራት እቅድ ያለው ከሆነ ቤተክርስቲያን ትፈቅዳለች፣ ከተማው ይፈቅዳል፣ የተለያዩ ነገሮች አሉ። አሁን ሶሻል ሚዲያ የሚባል ነገር አለ። ስልኩን ያነሳና ማንም ፍቃድ ሳይኖረው ወንጌልን መወከል የማይችል ሰው ወንጌልን እንዲያወራ የሚያደርግ ላይፍ ስታንዳርድ የሌለው ሰው ስልኩን ያነሳና ወንጌልን ይናገራል። ከዚያስ ያለ ፍቃድ የሚመራ መረን ህዝብ ውስጥ ይካተታል ያ ሰው ማለት ነው። እና እንደዚህ አይነት ነገሮችን አምጥቷል ሶሻል ሚዲያ። ከወንጌል አንጻርም ከተለያዩ ነገሮች አንጻርም ልንመለከት እንችላለን። በቃ አሁን ላይ ካሉት ከእያንዳንዱ ኢንዱስትሪዎች አንጻር ንግድ ፍቃድ ሳይኖራቸው ብዙ ሰዎች ንግድን ይሰራሉ። ያለ ፍቃድ ነው የሚሰሩት። በምን ምክንያት? በሶሻል ሚዲያ ምክንያት። ሱቅ አይከፍቱም፣ ቤታቸው ዕቃ ያመጣሉ፣ በሶሻል ሚዲያ ንግድ ይሰራሉ። ያለ ፍቃድ ነው የሚሰሩት ማለት ነው። እና ያለ ፍቃድ የሚመሩ ህዝቦችን አፍርቷል ሶሻል ሚዲያ። ይሄ ክፉ ጎኑ ነው ብዬ አስባለሁ። ሰላም ፋሚሊያኖች እንዴት ናችሁ? ዛሬ ደግሞ በአዲስ ጉዳይ ወደ እናንተ መጥተናል። ይሄ ደግሞ ጉዳይ ምንድን ነው ብለን ስንመለከት ሶሻል ሚዲያ ተጽዕኖ እና የሶሻል ሚዲያ ተጽዕኖ ምን አይነት ተጽዕኖ፣ ክፉም የሆነ መልካምም የሆነ ተጽዕኖ ምንድን ነው ብለን ስንመለከት ከክፉ ስንመለከት ሶሻል ሚዲያ ላይ የሚለቀቁ ነገሮች ምንድን ናቸው ብለን ስንመለከት ብዙ አይነት ቪዲዮዎች ይለቀቃሉ፣ ብዙ አይነት ነገሮች ይለቃሉ። ከነዚህም ነገሮች አንደኛው ምንድነው? ክፉ የሆነ ወይ ደግሞ አይምሯችን ነገር መልካም ያልሆነ ነገር አለ ማለት ነው። ይህ መልካም ያልሆነ ነገር ምንድን? ዘፈን ሊሆን ይችላል፣ ኃጢአት ሊሆን ይችላል፣ እግዚአብሔር የሚያስደስት ነገሮች ሊሆን ይችላል፣ ጦርነት ቀስቃሾች ነገሮች ሊሆን ይችላል፣ ፖለቲካዎች፣ ብሔርን የሚያጋጩ ነገሮች ሊሆኑ ይችላል። ይሄ ሁሉ ምን ውስጥ አለ? ሶሻል ሚዲያ ውስጥ አለ። ይሄ ነገር ደግሞ ምን ያደርጋል? አንደኛውን አይምሯችን ወይም ደግሞ አንደኛው ሀሳባችንን ምን ይላል? ይቀይራል ማለት። ስለዚህ ሶሻል ተጽዕኖ በዚህ ጉዳይ ላይ የተመለከተ ነገር አለ። ስለዚህ እኛ የምናየው ነገር ምንድን ነው ብለን ስንመለከት የምንመርጠው ነገር ላይኖር ይችላል፣ ራሱን የሚያመጣልን። ስለዚህ ምን ያደርጋል? አይምሯችን መጥፎ ነገር የሚቀበል ከሆነ ምን ያደርጋል? መጥፎ ሀሳብና መጥፎ ነገር ነው ፕሮዲስ ሊያደርግ የሚችለው ወይ ደግሞ ሊያቀርብልን። ምክንያቱም ኢንፑቱ ምንድን ነው? መጥፎ ነገር ነው። ስለዚህ አውትፑቱ ምንድን ነው የሚሆነው? መጥፎ ነገር ነው የሚሆነው። ስለዚህ ጊዜን ከመብላት አንጻር፣ ጊዜን ካለመጠቀም አንጻር፣ በተለያየ ነገር ሱስ ሆኖ አዲክትድ ሆኖ ከመጠቀም አንጻር በጣም ክፉ ነው ብዬ አስባለሁ። ጥቅሙን በተመለከተ ደግሞ ስንመለከት ሶሻል ሚዲያ ምንድን ነው? ገንዘብ የሚሰራበት ቦታ ነው። አንደኛው ይሄ ጥቅም ነው። ገንዘብ ይሰራበታል። አንድ ሰው የራሱን ነገር ካቀረበ የራሱን ነገር ከሰራ ገንዘብ ሊሰራበት ይችላል። ሌላኛው ደግሞ በመንፈሳዊ አንጻር መንፈሳዊነታችን፣ አይምሯችን፣ ሀሳባችን፣ መንፈሳዊ ነገራችን ልናሳድግበት የምንችለው ነገርም በዚህ ውስጥ አለ። እንደኔ አመለካከት ግን ሶሻል ሚዲያ ምንድነው ብዬ ስመለከት ሊጎዳ የሚችለው ነገር ምን ይላል? ይጨምራል። ከአካላዊም አንጻር ሊሆን ይችላል፣ ከመንፈሳዊ አንጻር ሊሆን ይችላል፣ ከሀሳቡን አንጻር በእኔ አስተሳሰብ ከሰባ በላይ የጉዳቱ ነገር ያመዝናል ብዬ አስባለሁ። ስለዚህ እናንተ እንዴት ነው ሶሻል ሚዲያን የምትጠቀሙት? እናንተ ላይ ያመጣው ተጽዕኖ ምንድን ነው? እናንተ ላይ ያመጣው መጥፎ ጎኑን ወይስ ጥሩ ጎኑ ነው የሚለውን ነገር እንድታስቡት እና ኮመንት እንድታደርጉልን እንፈልጋለን እና ከቻናላችንን ሰብስክራይብ እና ሼር እና ኮሜንት እንድታደርጉ እንጋብዛለን። ሶሻል ሚዲያን ለመልካም ነገር ለመጠቀም እንድትወዱ እንጋብዛችኋለን። መርጣችሁ ስሙ። እናመሰግናለን።